أنا بلس إيه ببيلاني كرت ما إنه بملاجني كرت ማን ነው ስም? አቤኔዘር ይባላል። ከየት ከተማ መጣ? ከሻሸመኔ። እሺ ማን ነው ይቅርታ የምጠይቀው? በመጀመሪያ ፈጣሪ ነው ይቅርታ የምጠይቀው። በሁለተኛ ደግሞ አባቴ። አባቴ እዚህ ፊት ለፊት ግንባርክ ላይ ያለው ታቶ ምንድነው ትርጉሙ? ትርጉሙን ደውዬ ስጠይቅም አልነገረኝም። ጓደኛዬ ነበረና አዲስ አበባ እያለሁኝ በጣም ጠጣ ነበረና በጣም እናጨስ ነበር እና ቦንጋ የሚባል ጫጫስ አለና ቦንጋ ምንድነው እሱ? እሱ ማለት ጠጅና ጁስ እና አረቄ ባረቄ ከጋንጃ ቶር ቪዲዮ ተወርኮ እሱን አንድ ላይ አድርገን ነው ምንቶዞ። ከዛ የሆነ ከባድ ታላለ እሱን ከጠጦ በኋላ ራሴን አላውቅም። ስነቃ አዲስ አበባ ፈረንሳይ ለጋ ሲሆን ከዛን እንደዚህ ራሴን አገኘሁት። ከዛን ከመቶ በኋላ 2015 እዚህ መጥቼ ነበር መልካም ወጣት። ከዛን ተምሬ ተለውጬ ሄድኩኝ። በጌታ መሆን እፈልጋለሁ። ቸርች ሄዳለሁ። በቃ አልቀርም። ኳየርም የተቀባ እዚህ ኩየራ አለብኝ ጋማር ነበረ እና በቃ ግማሽ ላይፌ ውጪ ነው፣ ግማሽ ላይፌ ውስጥ ነው ማለት ነው። ባለፈው ስታስተምር እዚህ ተምራችሁ ወጣችሁ መለወጥ ምናምን። አሁን ለምሳሌ ከዚህ ወጥቶ የሚያሾፍ ሰው ይኖራል። እኔ በጣም በቃ እንደተለወጠ ታስመስል ነበረ። ብዙ ሰው ተለውጧል ብሎኝ ነበረ። ከዛን አዲስ አመት ላይ ፋዘር በጣም በኔ ያዝኗል። በቃ አስፋልት ላይ ቁጭ ብዬ ነው ተራ ላይ መቀመው ማጨሶ ሲመጣ በቃ አስቀይመዋለሁ። ከዛን ሰድቦኝ ሄደና ዶሮ ይዞ ምናምን እየሄደ እያለ በቃ ተናድጄ ራሴን አረድኩኝ። እዚህ ጋርና ይሄኛውን ማለት ነው። ራስን አረድክ? በምን? በምላጭ ማለት ነው። ከዛን ካልገደልኩት ብዬ 2 ዳቦ መቁረሻ ይዤ ከዛን ሰው አስጣለኝ። ከዛን ገላሉ ምናምን ብሎ ዛተ የደርግ ወታደር ነው። ከዛን ቀበሌ ፈተነ ይርኩኝና አባቴ ነው እንደዚህ ያደረገኝ ቶሎ ያዙልኝ ገላሉ ብሎ መንገድ ላይ ከወደኩ በኋላ ሰው ነው ያተረፈኝና መጥቼ ነው እንደዚህ ምናምን ብዬ አመለከትኩኝ። ከዛን ሰው ፈተነ ይዞት እስቲ እንዴት አድርግ ነው ራስን የቆረጥከው? አሳይ። ቀና በል እስቲ። ይሄን በቢላን የቆረጥክ ማን ነው? በምላጭ ነው የቆረጥክ? ራስህ? አዎ። ስንት ጊዜ? አሁን በቃ አሁን አዲስ አመት ጊዜ ነው እንደዚህ ያደረኩኝ። በጣም የሚዙኝ የቸርች ልጆች ነበሩ። ጸጋገነት የአዲስ አመት ቀን እጄ ቸርች ገብቼ በጠበጥኩኝ። በጣም በቃ ራሴን ተሰቃዩ። ብቸኝነት ይሰማኛል፣ ባዶነት ይሰማኛል። ቸርች ሲሄድ ደስ ይለኛል። ከቸርች ስወጣ ደግሞ ጀለሶቼ ምናምን በቃ በጣም ነው የሚያደርጉኝ። ከዛን ስጠጣ የሚፈጠረውን ነገር አላውቅም። በቃ ቆጨኛል። ለምን እንደሆነ አዲስ አበባ ያሳለፍኩት ላይፍ ትዝ ይለኛል። ጠፋ ይለኛል። በቀደም ስንጸልይ እዚህ ጋር ነበር? መጥቼ ነበር። መጣ ወደ ፊት ለፊት አላውቅም። ብቻ ጓደኞቼ ጋር ነበርኩኝ። ብቻ ራሴን እዚህ ጋር ነው አንተ ቁጭ ብዬ እንዲህ ምናምን ተነስ ስትለኝ ነው ትዝ ያለኝ። ከዚህ ከወጣሁ በኋላ ሻወር ቤት ምናምን ልደበቅ ሞከርኩኝ፣ ሰው ሲያየኝ ማለት ነው። ለምን? እኔ ሰው ሲወርቅ በቃ በጣም ነው ማሾፈው። ጀለሶቼ እዛ ጋር አሉ። የሆነ ጀለስ አለ፣ እሱ ሲወርቅ በጣም ቀልድበታለሁ። ምን ተሰምቷችሁ ነው የምትወርቁ ነው የምላቸው። በህይወቴ ወድቄ አላውቅም።
ከዛን አባቴን አሳሰርኩት። ሽማግሌዎቹ ለመኑና ናና አስፈታ ምናምን ነገር ሲሉኝ እጄ ሌላ ነገር ዘባረኩኝ። ከዛ እኔ ብር አስከፍሎ ወጣ። እኔ መሄድ አቆምኩኝ። ከሆስፒታል የሕክምና ማስረጃ አምጣሉኝ። አሳዘነኝ። ፖሊሶቹ ሲመቱት በጣም አሳዘነኝ። እኔን እየተሰማኝ ነበር፣ ግን በቃ ቃል የገባልኝን ነገር ስላላደረገልኝ ነው እንጂ ቃል የገባልኝ ነገር ስላላደረገ ቂም ይዘህ ነው? እኔ የአባት ፍቅር አላውቅም። አባቴን እኔ ያወቅኩት አሁን 2 ዓመት ሆኖኛል። ከአዲስ አበባ ከመጣሁ 12 ዓመት ነው የኖርኩት እዛ። እንዴት ነው የተቀደደልህ በምላጭ የራስ ሰውነት? አላውቅም። ምላጭ በቃ እኔ ሲጋራ ማጨስ ቆየሁኝ ከተውኩኝ። አጭሻ አላውቅም። የዛን ቀን አጨስኩኝ፣ ምላጭ ወሰድኩኝ፣ እንደዚህ የኛውን ቀደርኩና ከዛ የሆነ ልጅ ነው ከእጄ ቀምቶ የተቀበለኝ። ከዛን ሰውን ይቅርታ ጠይቄ አላውቅም። ለመጀመሪያ ጊዜ አሁን ልጅቷ ከዛ ከልጁ ተቀበለችና ስልክ የለኝም፣ ደወልኩለት። አባቴ አመሰግናለሁ፣ ተለውጬ አሳያለሁ፣ በጣም ይቅርታ አድርግልኝ ስለኝ፣ አንተ ልጅ እኮ አይደለም ወንድሜ ነህ አለኝ። ከአንተ ውጭ ሌላ ልጅ የለኝም እኮ ወንድ ልጅ። በቃ ለምን ይዘኛል የርክም አለኝ። እኔን ማለት ነው እዚህ እንዲህ ብሎኝ አያውቅም። አባቴ ንጉሴ አውቃለሁ፣ በጣም በድያለሁ፣ በጣም ይቅርታ አድርግልኝ። ካሁን በኋላ ተለውጬ አሳያለሁ። እንደምትፈልገኝ ነው የምሆንልኝ።